አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት በዓለም ዳርቻ እያልኩ ዛሬም እንደተለመደ ሙዬ መጣለች ማለት ነው። እሙ ረህማን ላይክ እና ሼር እንዳይረሳ። በአዲስ ቪዲዮ ከች ብያለሁ ማለት ነው። ውድ ቤተሰቦቼ የምወዳችሁ የማከብራችሁ ክርስቲያን ወገኖች ሰላም ብያለሁ እና ዛሬም እንደተለመደ በአዲስ ቪዲዮ የመጣሁት ሰኢድ ማለት ነው። ሰኢድ እና ሱመያ በቃ እኔ እንጃ ሱብሃንአላህ። ሰኢድ ሁሉም እኛም ኦዲየንስ አንድን ሰው ወዳችሁ ፈቅዳችሁ ነው የምትከታተሉት። ከሀገር ሀገር ከመሄድ እሷም እንደዚህ ናክል ተንከራታለች ብዙ ጊዜ። ታይ ሱመያ ብለናል። ታይ ሱመያ ባለቤትሽን ከልጆችሽ ተገናኝተሽ ከባለቤትሽ ደስተኛ ኑሮ መኖር አለብሽ እያልን ብዙም አውርተናል። ብዙ ኦዲየንሶች ብዙ ተናግረናል ማለት ነው። ግን ያም ሆኖ የልጁ መልስ ይመለስልኝ ከዛ ልጆቹን አሳያቸዋለሁ ብላ በኦዲየንሱ ፊት ለፊት ኦዲየንስ ቃል ገብታ ነበር። ያ ቃልን አስመልክቶ እሱም ያን ቃሉን ተገብራለሁ በማለት ወደ የመን ሄዶ ነበር። የመን በሄደበት ደግሞ አይተናል ሁላችንም ከሰላም ጋራ ሰላም የሰውን ልጅ ለጸብ መጥፎ ለሸር አንድ ሰው ቲኬቱን ቆርጦ አላህ ሱብሃነሁ ወተዓላ አትበዳደሉ ተብለናል ማለት ነው። አላህ ሱብሃነሁ ወተዓላ አትበዳደሉ፣ ነፍሶቻችሁን አትበዳደሉ፣ ራስ በራሳችሁን ህርም አድርጓል ማለት ነው። እኛ ማለት ነው በሙስሊሞች አንድን ሙስሊም እህትን አንድ ሙስሊም ወንድምህን ማበደል ህርም አድርጓል፣ አትበዳደሉ ብሏል። ህርምን በድልን ህርም አድርጎብናል ማለት ነው። ያ በድል ለመስራት በቃ መጥፎ ለመስራት አንድ ሰው ትክክቱን ቆርጦ ወንጀል ለመስራት አይድም። እሷም ያለውን ነገር ለማጣራት ብላ ነው ትክክት ቆርጣ ሰላም ወዲያ የመን ሄደችው ማለት ነው። ግን ያ የመን ሀዋን አቅርብልኝ እፈልጋታለሁ፣ በጥብቅ ነው የምፈልጋት፣ ከእግርሽ ወድቄ ልጆቼን ልታገናኘን ከሱማያ ልታስራይቅኝ እፈልጋለሁ ብላ አቀረብካት። ሴትን ልጅ ፖሊስ አምጥታ በየመን ያው አይተናል። ያው ወሬውን ደግሞ ውሸትንና እውነትን አላህ ሱብሃነሁ ወተዓላ የሚያውቀው ጌታ ስላለው ማለት ነው። በዚህ ሁኔታ በቦታ አላየንም። እኛ ያየነው ቪዲዮ ነው። ቪዲዮ ቅንብር ቪዲዮ ሊሆን ይችላል፣ ቅንብር ፎቶም ሊሆን ይችላል። ሱብሃንአላህ ለምን ዛሬ ቴክኖሎጂ ስለተራቀቀ ስለሆነ ማለት ነው። ማንንም ነገር በቪዲዮ ስላየን ብቻ ማመን የለብንም። ምክንያቱም ዛሬ ቴክኖሎጂ የራቀቀ ዘመን ላይ ነው ያለነው። መቀነባበር ይቻላል ሁሉ ነገር ማለት ነው። ሱብሃንአላህ ለአንድ ሞት ብቻ ናት መፍትሄ የሌላት ማለት ነው። መፍትሄ ሁሉም ነገር አለ እዚች ምድር ላይ ማለት ነው። ግን ለአንድ ሞት ቀድርና ቀድር አላህ ሱብሃነሁ ወተዓላ የቀደረ ነገር ነው የምትሆነው። ለሷ ብቻ አላህ ነው የሚቀድራትም የሚወስናትም ማለት ነው። እሷ በቀድርና ቀድርና በሞት በቃ እሷ ብቻ ናት በአላህ ሱብሃነሁ ወተዓላ እጅ ያለት ማለት ነው። በሰው እጅ የለትም እና አላህ የወሰነው ነገር ነው ማንም ነገር የሚሆነው። ግን አሁን ደግሞ መልሳ እቺ ልጅ ከአገር የለችም ተብያለሁ፣ ተሳፍራለች ተብያለሁ። ባሏ በሌለ ጊዜ ነው ለማየት ያው በባሏ ፊት ባሏም ለመጠየቅ ምን ብዬ ጠይቃለሁ ብላ ይሄንን አወራ ማለት ነው። ትላንት ደግሞ ሱመያ በጣም ስሜታዊ ሆናለች። በፊቷ ማስታወቃል ማለት ተናዳለች። እንደ ትላንት በመጀመሪያ ደረጃ ብዙ ጊዜ ቪዲዮ ሲሰራ እንደ ትላንት ስሜታዊ ሆነ ፊቷ ተቀይሮ ሰርታ አታውቅም ብዙ ጊዜ ማለት ነው። ብቻ ከዚህ በፊት ከአዩ ጋራ ቪዲዮ በሰሩበት እዛ ለእንትን ብሎ ቪዲዮ በሰሩበት በሱ እንደዚህ ተቀይራ ምን ሆና ያን ጊዜ ብቻ እንትን ሆና ነበር ማለት ነው። ከዛ ውጪ በጭራሽ እንትን ሆና አታውቅም ማለት ነው። ስለዚህ ቤተሰቦች
ለምንድነው ይሄ ነገር ተደጋግሞ እየተሰራ ያለው? መቆሚያ የለም ወይ ነው የምለው እኔ። መቆሚያ የለም ወይ ምን ነው አይላለው። ቤተሰቦቼ፣ የኔ ቤተሰቦች ይሄን ነገር መቆም አለበት። ሰዎች ወደ ራሳችሁ ተመለሱ። አንተም ከአገር አገር መዞር ትኬት ከፍላ አንድ ምስኪኖቹን ቢትረዳ ስንት ጎዳና ተደራሪ አለ። አንተ አሁን ባልና ሚስት ማስታረቅ አቅታችሁ ነው? እንዴት ነሽና? ሰው እኮ የሰውን ነፍስ ያጠፋው የሰውን ነፍስ ያጠፋ ሰው ራሱ እንትን እየሆነ ነው ማለት ነው። ገብቷቸዋል። በጊዜው ባለው ነገር ጨርሶ ሰላምን እያወረደ ነው ያለው። ምን ነው ሰላም እንደማይወርድ ነገር፣ ሰላም እንደማይመጣ ነገር አድርጋችሁ እየዞርክ ያለው። ግን አሁን ሱመያ በጣም ስሜታዊ ሆናለች ማለት ነው። ለምን ስሜታዊ ሆነች አልልም፣ ያስደርጋል ማለት ነው። ስሜታዊ ያደርጋል። ምክንያቱም እዚህ ጋር እሷ ያላሰበችው ነገር ነው እየተደረገባት ያለው ማለት ነው። ያላሰበችው ነገር እየተደረገባት እና ቤተሰቦቼ ይሄን ነገር ማቆም አለባት። ሁሌ ያን የሞኝ ለቅሶ ደጋግሞ ማድረግ ምን አስፈለገ? ለምን አስፈለገ? በቃ ታርቃችሁ ያለውን ነገር መንገር ነው። አሁን እንት ወደ የመን ሄዳ እሷን አጣዋት ኔዲን ምርመራ ለማስደረግ ይሄን ነው እኮ ብላ ይሄን ነው ማለት ነው። እና በተረፈ ቤተሰቦች ይሄን ይመስላል ማለት ነው። አሁን ደግሞ ሌላ ነገር ከሚመጣ በጣም ነው ስሜታዊ ሆና ቪዲዮ ሰራችሁ። በጣም ስሜታዊ ከልክ በላይ ማለት ነው። ይሄ እንደዚህ መሆን የለባችሁ እናንታችሁ። ስንት ሰው እንትን እያለ አሁንስ እንደንዴ ድራማም ይመስለኛል ማለት ነው። በጭራሽ ደግሞ ዛሬ የለቀቀው ቪዲዮ ሰይድ በጣም የሚገርም ማለት ነው። ሴትዮ ልጅቷ አንድ ሴት ፊቷን ሸፍኖ ደግሞ ጃኬት እና ምንድነው አቅፈው በጣም ድራማ ማለት ነው። ይገርማል የእውነት። ለማንኛውም ለካይር ነው እንደዚህ ማድረግ። ኦዲየንስንም ማራባሽ የለብን። ግን ሁኔታ ተቀይሮ ነው የመጣችው ማለት ነው። እንደ በፊቱ አይደለችም ሱመያ ማለት ነው። እንደ በፊት እንደ ማንኛውም ጊዜ እንደምታሳልፍ ነገር አይደለም የመጣችው። ዛሬ ትላንት የለቀቀችው ቪዲዮ በጣም ስሜታዊ ሆነ። ፊቷ ድረስ ተቀይሮ ነው የለቀቀችው ማለት ነው። ያው እንደዚህ መሆን የለባችሁ ማለት ነው። ምክንያቱም በዚህ መሀል ልጆችም እየተጎዱ ነው። አንተም ደግሞ ከየመን ያው እና ስርዓት ነው እየሰራችሁ ያለችው። በነገራችን ላይ በአንድ ቪዲዮ ምን ያህል እንትን እንደሚመጣ ያው ቅመሞቼ ምን ታውቃላችሁ? እንደዚህ ነው። ግን ቢሆንም ያም ሆኖ በቃ እንደዚህ ሳይባል መስራት ይቻላል እኮ። እንደዚህ ሳይባል ብዙ እንትን ሳይኬድ መስራት ይቻላል አይደል እንዴ? የእውነት መስራት ይቻላል። ምንድነው ይህን አክል ርቆ ሳይድ ማለት ነው። ምንድነው ኦዲየንስ እኮ አንዴ ከተከታየ ቁጭ ብላችሁ የሆነ ቡና ራሱ አፍልታችሁ ራሳችሁን እንደዚህ ተቀምጣችሁ ኦዲየንስ ይከታተላል ማለት ነው ቤተሰብ። እና ለምን ይሄን አክል ኦዲየንስንም መረበሽ ራስንም መረበሽ ለምን አስፈለገ ማለት ነው? እውነቴን ነው የምላችሁ። ለምን በቃ የሆነ እቃ ጫውታ ነው ይዛችሁ እየመሰለ ያለን ማለት ነው ቤተሰብ። ምን ትላላችሁ? እኔ እንደዚህ ነው እቃ ጫውታ ነው እንደመሰለኝ ያለ። ለምንድን ነው እነሱ ህፃን አይደሉም ደግሞ ሰው የማይታይ በዚች ምድር የማይፈታ ነገር የለም። አዎ ለጊዜ ሰው ይጣላል፣ ይናደዳል። ሰው በሚሰራ ነገር ሊናደድ ትችላለሽ፣ ሁሉ ነገር ማለት ግን ይፈታል። የማይፈታ ነገር ምንም የለም። ግን እናንታችሁ ለመፍታት አልፈለጋችሁም ይመስለኛል ሁለታችሁም።
ግን በዚህ መሀል ልጆቹ ነው እየተጎዱ ያሉት። በጣም እኔ እንትን የምለው የልጆቹ ነገር ነው እንትን የሚያሳዝነኝ ማለት ነው። በመሀል ማለት ነው እየተጎዱም ነው ያሉት። ሱመያ አንዴ እዚህ እያለች ማለት ነው ልጆቹን ይዛ፣ አንተም ደግሞ አንዴ እንጂ ያው ነው ስራ ነው እየሰራችሁ ያለው ቢዝነስ ነው ስሩ። ግን በስነ ስርዓት ራሳችሁ አንድ ላይ ሆናችሁ ቢዝነስ ብትሰሩ የተሻለ ነው ብዬ ነው የማስበው። ምንም ችግር የለም መስራቱ ስራ ነው ስሩ። ግን ለምን አስፈለገ ይሄን አክል ማለት ነው? ይሄን አክል መንከራተት ለምን አስፈለገ? ይሄን አክል ጥግ ድረስ መሄድ ማለት ነው ለምን አስፈለገ ማለት ነው? ግን አሁን ዛሬ ደግሞ በጣም ነው የሳቁት ማለት ነው። እንኳን ቪዲዮን እንኳን እንትን ብዬ አላየውም። በጣም በካሪሱ ራሱ አይቼ በጣም ነው የሳቁት ማለት ነው። ፊቷ ተሸፈናች ሴትዮዋ አይቼ ማለት ነው። ምክንያቱም ነገሩ ድራማ እንደሆነ በዚህ የሚግባችሁ ማለት ነው። ወደንሶቼ ቤተሰብ ማለት ነው። እና በዚህ ይግባችሁ ነገራቶች ድራማ እንደሆኑ በቃ ፊልስ እንደሚሰራ ፊልም ነው እየተሰራለ ፊልም ታውቃላችሁ አይደል? እና እናንተ መዳም ቅመሞች ቁጭ ብላችሁ ማለት ነው። ስለዚህ ፊልም እየተሰራ ነው። ይሄንን ቤት ላይክ ሼር ያድርጋችሁ አበረታቱን እላለሁ። ሱመያ ደግሞ አትናጀጂ። በቃ እሱን ወደ ራሱ ይመለስ፣ አንቺ ወደ ራስሽ ተመለሺ። ወደ ቤታችሁ ተመልሳችሁ በሰላም በጤና ኦዲየንስን እንደዚህ ይሄን አክል ሆናችሁ ደግሞ ፈገግ ብላችሁ ለኦዲየንሱ ብትመጡ የተሻለ ነው የሚታይላችሁ ደግሞ። ምክንያቱም አንድ በመሆናቸው ማለት ነው። ስንት ነው አንድ ልትሆኑ የሚፈልጋለ። ያ ምንድነው እንደራሱ የሚያስብ ሰው በቃ መልካሙን የሚያስብ ብዙ አለ። ያው ሀሳብ አስተያየት የሚሰጣ የራሱን ሀሳብ የሚያስቀምጥ ሰው ቢኖሩም ለእናንታችሁ ደግሞ እንደራሱ የሚጨነቅ ኦዲየንስ አላችሁ አለ ሁላችንም። በጣም አንዳንዴ ወደ ሚዲያ ከመጣችሁ በኋላ የመጥፋት እድላችሁ በቃ የሚከብደው ኦዲየንስ ነው። በቃ ኦዲየንስ እንደራሱ ይከታተላል፣ እንደራሱ ያያል፣ ጊዜውን ሰዓቱን ሰውቶ ሀሳብ አስተያየት ይሰጣል፣ ላይክ ያረጋል። በዛ በቃ እኔ ወደዚህ ነገር አልሰራም ብትሉ ራሱ ይገፋፋችኋል ማለት ነው ይሄንን ለመስራት እና እላችኋለሁ ቤተሰቦቼ። በተረፈ መልካሙን ሁሉ ይመኛለሁ። ሰላምን ፍቅርን ለእናት ሀገራችንን ኢትዮጵያን ሰላሟን ፍቅሯን ደስታዋን ይመልስልን። ሰላም ፍቅር አንድነት ካለ ሁሉም ነገር ይመጣልናል። ኢትዮጵያን ሀገራችንን ሰላም አድርግልን። በሰላም ወጣ ሀገራችንንም በሰላም ያብቃን። ላይክ ሼር ያረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ መልካም ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ።